የንጋቱ ደብዛዛ ብርሃን ገና በምድር ላይ ሙሉ በሙሉ አልሰፈነም ነበር። ነገር ግን ከሻሂን ሕይወት የመጨረሻው ብርሃን የጠፋ ይመስላል። የበረዶው ቀዝቃዛ አየር ፊቱን ይገርፈው ነበር። በዓይኖቹ ውስጥ ግን አሁንም የእሳት ነበልባል ይነድ ነበር። ራሱን ለማረጋገጥ የወሰነው አስፈሪ ቁርጠኝነት። የአባቱ ሸካራ ድምፅ አሁንም እንደ ስለት ጠንካራ ቀስት በጆሮ ውስጥ ይጮኻሉ። አንተ የተረገምክ የቤተሰባችን ሸክም ነህ። በአንተ ምክንያት ክብራችን መሬት ላይ ተደባልቋል። አሁኑኑ ከዚህ ቤት ውጣ። ያ ጥቁር ጥላ ዳግመኛ በእኛ ላይ እንዳያርፍ። የእናቱ በእንባ የራሰ ፊት በአሁኑ ሰዓት በትዝታ ውስጥ ደብዛዛ ምስል ብቻ ፈጥሯል። ያንን ሲያስታውስ የሻሂን ደረት በሺህ የሚቆጠሩ ቁርጭራጮች ይከፋፈል ነበር። በእያንዳንዱ የደም ስርና የነርቭ ክፍሎች ውስጥ ከፍተኛ ህመም ይሰማው ነበር። ቢሆንም ግን በዚህ ቤት ውስጥ ለተጨማሪ 1 ሰከንድ መቆየት እንደማይችል ያውቃል። ምክንያቱም እያንዳንዱ ትንፋሽ ለሱ እንደ መርዝ አየር ይሰማው ነበር። በእጁ የያዘው ያረጀ የልብስ ቦርሳ በውስጡ አንዳንድ አሮጌ ልብሶችና በኪሱ ውስጥ አንድ የተሰበረ የሞባይል ስልክ ብቻ ነበር። ከቤት ሲወጣ አንድም ጊዜ ወደ ኋላ ዞር ብሎ አላየም። ምክንያቱም አንድ ጊዜ ወደ ኋላ ካየ በውስጡ ያለው ጽናት ሁሉ ተሰባብሮ እንደሚጠፋ ያውቃል። ጥንካሬ ሁሉ ይሟጠጣል። የእሱ መውጣት ተራ መውጣት ሳይሆን አንድ ቀን ዓለምን የሚያናውጥና ጠላቶችን የሚያስደነግጥ አዲስ ታላቅ ምዕራፍ እንዲሆን ፈልጎ ነበር። ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁልኝ? ቪዲዮውን ስለምትከታተሉ በጣም አመሰግናለሁ። እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ይህንን ቪዲዮ ደግሞ ሲጀምሩት ላይክ ማድረጋችሁ እንዳትረሱ። ለእናንተ ምንም ነው፣ ለእኔ ግን በጣም ስለሚጠቅመኝ ላይክ ማድረጋችሁ እንዳትረሱ። እንዲሁም ሀሳብ አስተያየታችሁን እናም የሚመቻችሁን የትኛውም አስተያየት ኮመንት ላይ ማስቀመጣችሁ እንዳትረሱ። ለዚህ ቻናልም አዲስ ከሆናችሁ ቻናሉን ሳብስክራይብ አድርጉ። አሁን ቀጥታ ወደ ታሪካችን እንገባለን። ከዛ በፊት ግን ይህንን ቪዲዮ ስንተኛ ተመልካች እንደሆናችሁ እስቲ ኮመንት ላይ ያሳውቁኝ። በመንደሩ አፈራማ መንገድ ላይ እየተጓዘ ሳለ እያንዳንዱ የአፈር ቅንጣት የሚያሾፍበትና እያንዳንዱ ዛፍም በህመሙ የሚቀልድበት ይመስለው ነበር። የመንደሩ ሰዎች የሽኩክታ ድምፅ እንደ መርዛማ እባብ ምላስ በጆሮው ይሰሙ ነበር። እያንዳንዱ ቃል ልቡን ያቆስለው ነበር። እነሱ ምን እንደሚያስቡ ግድ አይሰጠውም። ምክንያቱም አእምሮ የወደፊት እቅዱን በማውጣት ተጠምዶ ነበር። ይህንን ውርደት እንዴት ሊቀበል ይችላል? በሻሂን አእምሮ ውስጥ አንድ ሐሳብ ብቻ ነበረ። እመለሳለሁ፣ በእርግጥ እመለሳለሁ። እናም በዚያን ቀን የእኔ መመለስ ድምፅ መላውን መንደር ያናውጣል። በልቡ ጥልቅ ውስጥ ማንም ሊያቆመው የማይችል ጠንካራ ፍላጎት ተወልዶ ነበር። ይህም ወደ አዲስና ወደ ማያውቀው መንደር ይመራ ጀመር። ወደ ከተማው ወደማያውቀው መንደር እየተጓዘ ነበር። በዚያን ምን እንደሚጠብቀው እሱ ራሱ አያውቅም። ነገር ግን ይህንን የማይታወቅ ሁኔታ የማሸነፍ ድፍረት በደረቱ ውስጥ ይመላለስ ነበር። ይህም እንደ ተዋጊ እያደረገው ነበር። አውቶቡሱ ተራ ሲደርስ የመጨረሻው የሌሊት አውቶቡስ ከፍተኛ ድምፅ እያሰማ መውጣቱን አየ። ያ ድምፅ የእሱን ተስፋ ይበልጥ ያራቀው መሰለው። የሻሂን ልብ ተሰበረ። ተስፋ መቁረጥ ሊውጠው ፈለገ። ልክ ጥልቅ ገደል ውስጥ እንደሚወድቅ ሰው በአንድ የሻይ ቤት ተቀምጦ አንድ ሲኒ መራራ ሻይ እየጠጣ አሁን ምን ማድረግ እንዳለበት ያስብ ነበር። ምክንያቱም ምንም ሌላ አማራጭ አልነበረውም። ሁሉም መንገዶች ተዘግተዋል። በኪሱ የነበረው ጥቂት ገንዘብ ምናልባት አንድ ትኬት ሊገዛለት ይችላል። አሁን ግን ምንም አውቶቡስ በቦታው የለም። ሁሉም ሄዷል። እሱ ሙሉ በሙሉ ብቻውን ቀረ። ድንገት አንድ ትልቅ የጭነት መኪና በሻይ ቤቱ ፊት ለፊት መጥቶ ቆመ። የጭነት መኪናው አሽከርካሪ መካከለኛ ዕድሜ ያላቸው ደግ ሰውም ነበሩ። ስማቸው ዴቪድ ይባላል። እሳቸው ሻይ ለመጠጣት ወርደው ሻሂንን እንዲህ በሐዘን ተውጦና ደንግጦ ሲያዩት ምን ሆነሃል ልጄ? ለምን እንዲህ ሆነ ተቀመጥክ? አንዳች አደጋ ደርሶብሃል? ብለው ጠየቁት።
ሻሂን ማመንታቱን ትቶ ሁሉንም የህይወቱን አሳዛኝ ታሪኮችን ነገራቸው። በውስጡ የነበሩት ህመም ሁሉ ወጣ። ዴቪድ ሁሉንም ሰምቶ ፈገግ አሉና አይዞህ አትጨነቅ፣ እኔ ከተማ አደርሰሃለሁ። የጭነት መኪናዬ ለማንኛውም ወደዚያ እየሄደ ነው። ላንተ ምንም ችግር የለውም፣ ከኔ ጋር ትሄዳለህ አሉት። በሻሂን አይኖች ውስጥ የተስፋ ብልጭታ ታየ። ልክ በረሃብ ውስጥ ውሃ እንደሚያሳድድና በመጨረሻም እውነተኛ ውሃ እንዳገኘ ሰው። ዴቪድ አመሰግናለሁ ብሎ በፍጥነት ወደ መኪናው መጣ። በልቡ ውስጥ አንድ እንግዳ ሰላም ሰፈነ። ልክ ወደ አዲስ የጦር አውድማ እንደገባ ተሰማ። በመኪናው ንዝረት ውስጥ የህይወቱ መንገድ እንደዚህ ውጣ ውረድ የበዛበት እንደሆነ ለሻሂን ይሰማው ነበር። በእያንዳንዱ ቅጽበት አዲስ አቅጣጫ ይዞራል፣ አዲስም አደጋ ይጠብቀዋል። ከተማ ሲደርሱ ዴቪድ በአንድ በሚያውቁት ጋራጅ ውስጥ ሥራ አስቀጠሩት። ይህም ለሱ ያልተጠበቀ ዕድልና መጠለያ ነበረ። ይህም በጣም ታላቅ ጋራጅ ነበረ። በቀን ውስጥ የመኪና ጥሩምባና የመካኒኮች መሳሪያዎች ድምፅ ጆሮ ያደነቁር ነበር። ልክ እንደ ማሽን ጭራቅ ጩኸት ይጮሁም ነበር። በመጀመሪያው ቀን የሻሂን ሥራ ቆሻሻ ማጽዳትና መሳሪያዎችን ማስተካከል ብቻ ነበር። ይህም በጣም ትንሽና የሚያዋርድ ሥራ ነበረ። እሱ ግን ተቀበለው። ማታ በገራጅ ጥግ ላይ በአሮጌ ጎማዎች ክምር ላይ ተኝቶ የሻሂን አይኖች በእንባ ይረሱ ነበር። ትራሶቹም በጨው እንባ ይራሳሉ። አባቱና እናቱ አሁን ምን እያደረጉ እንደሆነ ያስብ ነበር። ስለዚህ ስቃዩ ያውቁት ይሆን ወይስ ረስተውት ይሆን? ይህ ከፍተኛ ህመም ይበልጥ እልህኛ እንዲሆን አደረገው። ይህ ስቃዩ ጊዜያዊ እንደሆነና አንድ ቀን ከዚህ ነፃ እንደሚወጣ ያውቅ ነበር። ይህም እምነት በሕይወቱ እንዲቆይ ረዳው። ጥቂት ወራት አለፉ። እያንዳንዱ ቀን አዲስ ፈተና፣ እያንዳንዱ ቅጽበት አዲስ ጦርነት ነበረ። የሻሂን የሥራ ትጋት ያዩት የጋራዡ ባለቤት የሆኑትና ጠንካራና ታማኝ ሰው ካሪም ተደነቁ። ሻሂን ብሩህ አእምሮና ለመሳሪያዎች ልዩ ፍቅር ነበረው። ልክ የመሳሪያዎችን ቋንቋ እንደሚረዳ ሁሉ እያንዳንዱ የመኪና ክፍል የእሱን ትዕዛዝ የሚሰማ ይመስላል። የመኪናዎችን ዝርዝር ሁኔታ በፍጥነት ተማረ። ይህም ሰዎችን አስገረመ። ካሪም የሻሂንን ችሎታ ስለተረዱ ተጨማሪ ኃላፊነት ሰጡት። ይህ ልጅ ተራ እንዳልሆነ ያውቁ ነበር። አሁን ጽዳት ብቻ አይደለም የሚሰራው፣ በጣም አስቸጋሪ የሆኑ የመካኒካል ስራዎችን መስራት ጀመረ። የመሳሪያዎች ጌታ ሆነ። ችሎታውን ያዩ የሥራ ባልደረቦች ይቀኑበት ጀመር። ሻሂን አዲስ ሕይወት እየተማረ እንደሆነ ተሰማው። አንድ ቀን በጣም ውድና የሚያብለጨልጭ የስፖርት መኪና ወደ ጋራጁ መጣ። ብሩህ ቀለሙ የሁሉንም ሰው ዓይን ይማርክ ነበር። የመኪናው ባለቤት ናዝሩል የተባሉ ተደማጭነት ያላቸውና ትዕቢተኛ ነጋዴ ነበሩ። መኪናቸው በድንገት መንገድ ላይ ቆሞ ነበር። ናዝሩል መኪናውን ማንም ሊጠግንለት ባለመቻሉ በመካኒኮች ላይ ተቆጥቶ ነበር። ሻሂን ወደ መኪናው ቀርቦ በትኩረት መመርመር ጀመረ። የሥራ ባልደረቦቹ ሻሂን ተጠንቀቅ፣ የናዝሩል መኪና ነው፣ እንዳትነካው፣ ሥራህን ታጣለህ ብለው ቢከለክሉትም እሱ ግን አልሰማቸውም። ሞተሩን ከፍቶ አንዳንድ ሽቦዎችን ማስተካከል ጀመረ። እጆቹ እንደ አስማት ይሰሩ ነበር። በሚገርም ሁኔታ መኪናው ተነሳ፣ ሞተሩም ጮኸ። ናዝሩል በሻሂን ፈጣን መፍትሄ ተገረሙ። ስምህ ማን ነው? ድንቅ ሥራ ነው የሠራኸው በማለት ጠየቁት። ናዝሩል በብልህነቱ ተደነቀ። በመኪና መለዋወጮች ምርመራና በአዲስ ቴክኖሎጂዎች ላይ በሚሰሩበት በራሳቸው ቢሮ ውስጥ የሥራ ዕድል አቀረቡለት። ሻሂን ይህ አጋጣሚ አላመለጠውም፣ ምክንያቱም ይህ የሕይወቱ መለወጫ እንደሆነ ያውቅ ነበር። ካሪም ሻሂንን መርቀው አሰናበቱት። በናዝሩል ቢሮ ውስጥ የሻሂን ሕይወት ሙሉ በሙሉ ተቀየረ። አሁን እሱ መካኒካል ብቻ አይደለም፣ ዓለምን የሚያስደንቅ ከፍተኛ ተመራማሪ ሆኗል። በቤተ ሙከራ ውስጥ
አዲስ ቴክኖሎጂዎችን በመፍጠር ቀኑን ሙሉ ያሳልፋል። ዓላማው ለአካባቢ ተስማሚና በጣም ፈጣን የሆኑ መኪናዎችን መፍጠር ነበር። ከጥቂት ዓመታት በኋላ ሻሂን አብዮታዊ ግኝት አገኘ። በፀሐይ ብርሃን የሚሞላና በኤሌክትሪክ የሚሰራ ልዩ ባትሪ ፈጠረ። ይህ ግኝት በመላው ዓለም መነጋገሪያ ሆነ። የናዝሩል ኩባንያ በአንድ ሌሊት ከዓለም ምርጡ ኩባንያዎች አንዱ ሆነ። ሻሂን አሁን ሰራተኛ ብቻ ሳይሆን የኩባንያው ባለቤት ነው። ስሙ በዓለም ታላላቅ ሳይንቲስቶች ዝርዝር ውስጥ ገባ። የሻሂን የግል ሕይወት ተቀየረ። አሁን በከተማው እጅግ ዘመናዊ ቦታ ይኖራል። የሚፈልገውን ሁሉ የመግዛት አቅም አለው። ነገር ግን በልቡ ውስጥ አንድ ሐሳብ ብቻ አለ። አባቱና እናቱ እንዴት ይሆኑ? የትውልድ መንደሩና ወላጆቹ ሁል ጊዜ በትዝታ ውስጥ ይመላለሳሉ። ስኬቱ ሙሉ የሚሆነው ወደ ወላጆቹ ተመልሶ የዕድል አክሊሉን በእነሱ እጅ ሲያስቀምጥ እንደሆነ ያውቃል። አንድ ቀን ሻሂን በግል ሄሊኮፕተር ወደ መንደሩ ተጓዘ። ሄሊኮፕተሩ በመንደሩ መካከለኛ ሜዳ ላይ በከፍተኛ ድምፅ ሲያርፍ የመንደሩ ሰዎች በድንጋጤና በመገረም ይመለከቱ ነበር። ሻሂን ከሄሊኮፕተሩ ወርዶ ወደ ቤቱ መራመድ ጀመረ። መንደሩ ተቀይሯል። መንገዱ አስፋልት ሆኗል። ኤሌክትሪክ በአሁኑ ጊዜ ገብቷል። ነገር ግን የወላጆቹ ቤት ያው አሮጌ ቤት ነበረ። ቤቱ ፊት ለፊት አባቱ አጅማል በረንዳ ላይ ተቀምጦ አየ። ፀጉራቸው ነጭ ሆኗል። ፊታቸውም በእርጅና ተሸብሽቧል። እናቱ ናሲማ ምግብ እያዘጋጁ ነበር። ሻሂን ፊት ለፊታቸው ሲቆም መጀመሪያ ሊያውቁት አልቻሉም። ሻሂን እግራቸው ላይ ወድቆ ሰላም አላቸው። አባባ፣ እማማ፣ እኔ ሻሂን ነኝ። ክብራችሁ ሆኜ ተመልሻለሁ አለ። እናቱ በእጃቸው የነበረው ሳህን ወደቀ። ጮክ ብለው እየረገሙ መጥተው ሻሂንን አቀፉት። ጠንካራ የነበሩት አባቱም አይኖቻቸው በእንባ ተሞሉ። ሻሂንን በደረታቸው ላይ አጥብቀው ያዙት። የቆየው ቅሬታና ኩርፊያ ሁሉ በቅጽበት ጠፋ። ሻሂን ለወላጆቹ እንደ ቤተ መንግሥት ያለ ዘመናዊ ቤት አስገነባ። ለመንደሩም ብዙ ሥራዎችን ሠራ። ነፃ የሕክምና አገልግሎት የሚሰጥ ሆስፒታልና ዘመናዊ ትምህርት ቤት አቋቋመ። አንድ ጊዜ እሱን የተረገመ ይሉት የነበሩ የመንደሩ ሰዎች አሁን እንደ አምላክ ያከብሩታል። የሻሂን ታሪክ ለመንደሩ ወጣቶች ሁሉ የተስፋ ምንጭ ሆነ። ሻሂን ወደዚያች የድሮ ሻይ ቤት ሄደ። ባለቤቱን አግኝቶ አቅፏቸው አመሰገነ። የሻሂን ኩባንያ አሁን የመመለስ ቴክኖሎጂ በመባል ይጠራል። እሱ አሁን በዩኒቨርሲቲዎች ውስጥ ንግግር እያደረገ ወጣቶችን ያበረታታል። ችግሮች ይመጣሉ፣ ፈተናዎች ይኖራሉ፣ ግን ተስፋ አትቁረጡ። ጨለማው በጠነከረ ቁጥር የንጋቱ ብርሃን ይበልጥ ይደምቃል ይላል። የሻሂን ታሪክ የስኬት ታሪክ ብቻ አይደለም፣ የፍቅር፣ የመስዋዕትነትና የህመም ታሪክ ነው። አንድ ሰው በውስጡ ያለውን አቅምና ኃይል ከተጠቀመ የማይቻለውን ነገር ማድረግ እንደሚችል ያረጋግጣል። በዚያች ሌሊት ከቤት ሲወጣ የነበረው ህመም ሁሉ አሁን የለም። አሁን ያለው ደስታና ምስጋና ብቻ ነው። እናም ቤተሰቦቼ የዛሬው ታሪካችን ይህንን ይመስላል። ከታሪኩ ምን እንደተማራችሁ እስቲ ሐሳባችሁን ኮመንት ላይ አስቀምጡልኝ። እናም ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳርሱ። የእናንተ ላይክ እኔን በጣም ስለሚጠቅመኝ ላይክ ማድረጋችሁ እንዳርሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ቀጣይ እንደዚህ አይነት አሪፍ ታሪኮች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ አባል መሆን ትችላላችሁ። በቀጣይ ከዚህ በተሻለ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላማችሁን ያብዛልኝ።